ምክንያቱም ስለማላቅ በተቻለኛ አቅም የተራሴን ነገሮች ሞክሬያለሁ ሄጃለሁ ላይ የምችለውን ነገር ማየት ሞክሬያለሁ አንተ የሰጣቸውን ፍንጮች ለማየት ሞክሬያለሁ ገብቶሃል አይደለ ባለኝ ልክ ማለት ነው ግን የስዊድን ህግ የኖርዌይ ህግ ላይ ደግሞ ከፕራይቬሲ ጋር ልክ አሁን አውሮፓ ልክኛ ሀገር ልክ የቤት ቁጥር ብለ እንደምትጠይቀው አይደለም እየተረዳኸኝ ነው አይደለ ዝም ብለ የሆነ ነገር ፕራይቬሲ የሚያሳይ አይደለም ግን ይሄንን መሰረት አድርገህ አንተ ያስከው መረጃ በደንብ የተደራጀ አንተ ስለሆነ አሁን ሪስፖንሲቢሊቲ ሆነ እየሰራ ያለው አንተና ተስፍሽ መረጃዎቹን አደራጁና ለምሳሌ ለኖርዌይ ፖሊስ ራሱ መስጠት ትችላለህ ምን ብለህ የመልክ መመሳሰል አለ በቃ የመልክ መመሳሰል ይሄንን ወንጀል የፈጸመች በሰዎች ዝውውር ላይና በመኒ ላውንደሪ ጭምር የምትጠረጠር እዚህ ሀገር ላይ እንደዚህ አይነት ነገር ያለ ብለህ ሁለቱንም ዶክመንት አደራጅ ተመላክ ትችላለህ ምክንያቱም ቼክ የሚያደርግ ዩዲአይ ምናምን ይባላል ኤግዛክት እንትኑን አይደለም ምናልባት ወይ ልክልሃለሁ ቴክስት አደርግልሃለሁ እሱን ቁጥር ቼክ አድርገው ማንነቷን ማወቅ ይችላሉ በትክክለኛው መንገድ እዛ አለች ከተባለ እዛም ሰዓት ነው ደግሞ ዱባይ ከሆነች ደግሞ ቅድም ያልኩ እነዚህ በኢንተርናሽናል የሰዎች ዝውውር ላይ የሚሰሩ ተቋማት መረጃው ተደራጅቶ ከተሰጣቸው ምክንያቱም የሰው ህይወት ጠፍቶ ኤግዛክትሊ ዩዲአይ somebody ጽፎታል ዩዲአይ ብሎ ላይክ እነዚህ ነገሮች ማለት ነው በኦልሞስት ዱባይ እንኳን ብትኖር እነዚህ የኤንጂኦዎች ላይ ሆኖ የሰዎች ዝውውር ላይ የተለያዩ የገንዘብ መኒ ላውንደሪንግ ላይ የሚሰሩ ተቋማት መረጃው ከደረሳቸው ጀምሮ የትም ሆና በትብብር ከኛ በተሻለ ፍጥነት ማድረግ ይችላሉ ነው ስለዚህ አሁን እዚህ በመናወራ ጊዜ ምን ይሆናል የመሸሽ የማምለጥ ራስን የመደበቅ ነገር ይኖራል ገብቷል አሁን ማለት ሳጅን እንትናናት የሚለው ውስጥ አይደለም ምን ያለሁት በረም እንድትረዳይ ማለት ነው ለምን ፌሻል ሪኮግናይዝ ለማየት ሞክሬያለሁ ሁለት ሶስት አይነት መልስ ሰጥቶኛል ለምሳሌ ፌሻል ሪኮግናይዝ አንደኛው ሳይድ አይደለችም ይላል አንደኛው ናት ይላል የሆነ ነገር አለ ስለዚህ ፐርፌክት አክሰስ ያላቸው ተቋማት አሉ እነሱን ለምን አንጠቀምም ነው መብረቁ አንተ ጋር ነው ያወራለሁ ለምን መሰል እንደዚህ አይነት ነገር በጣም ኢሹ በሆነ ቁጥር just ይወራል ይቀራል የሚባል አይነት ሰዎች ኢቭን እንደዚህ አይነት ቦታ መተው ሶሉሽን እንደሚያገኙ እርግጠኛ መሆን መቻል አለባቸው እንጂ አይ የሆነ ሰሞን አንድ ሰሞን አውርተውታ ይተውታል የሚባል ከሆነ ለኛም ጥሩ አይሆንም ብዬ ስላሰብኩ ነው መብረቁ አንደርስታንድ ካረከኝ ጃን ጥያቄ ልጠይቀው አንተ መሐሌትንና ያ ኮሜንት ነው የጠየቁ ከኔ አይደለም መሐሌትንና ሳጂንና መሐሌትን እንዴት ባንድ ያወቃቸው ነው የሚሉት ማለት ሳጂን እንዴት አወቃት ነው የሚሉት አሁንም ችግሩ ይልሽ በትክክል ሰው ያዳመጠ አይደለም አንዳንዱ ሰው መጠየቅ ስላለበት እየጠየቀ ነው እኔ መሐሌት የሰራችውን ወንጀል ስለማቅ ኦሬዲ ስለማቅ ሳለት እንደዚህ አይነት ነገር ክሎዝ የሆነ ነገር ስላለ ከመብረቁ ጋር ተደዋውለን ቪዲዮዎች ተለዋውጠናል እሱም የጠየቀኝ ነገር አለ እሱ ፊት ነው አሁን እየነገርኩሽ ያለሁት አይደለ ይሄን መሐሌት ላይ በመናደርገው ነገር ነው ከዛ ይሄ ቪዲዮ መጣ መሐሌት ሳጅናት የሚለው ነገር ሲመጣል ያለው አውሮፓ ስትሄጂ ደግሞ የፕራይቬሲ ኢሹዎች የምናምን የሚነሱ አሉ ዝም ብሎ የሆነ ሰውን ብድግ አድርገሽ አሰጭም እንጂ አሁን ምናልባት በሌላ የምታቂ ከሆነ somebody የሆነ ቁጥር አለች የምትወሰድ አሁን መግለጹ እዚህ ላይ ምን ካለ እሷ ቁጥር ወስደሽ የት ቤት ገዝቷል ምን አርጓል ምን ሸጧል ምን ለውጧል ዲቴል ኢንፎርሜሽኑ ማግኘት ትችላለሽ ፍቃደኛ ከሆነች ፕራይቬሲ ላይ ችግር የለብኝም ብላ ካሰበች እሱን ነገር መስጠት ትችላለች ሳጅን ማለት ነው አሁን ሳጅንን አፕሮች ማድረግ ቅድም ስታወሩ የነበርው አፕሮች አድርጎ መንገር ከተፈለገ እሱ ነው አይ እኔ ሳጅን በቃ ፖፑላር መሆን ፈልጋለሁ መጨረሻ ላይ አለመሆኔን ማረጋገጥ የምችልበት መንገድ አለ ግን ይሄን ጨዋታ አንድ ወርም ሁለት ወርም ልቀጥለው ካለች መብቷ ነው እየተረዳኸኝ ነው አይደለ አሁን እኔ ትኩረቴ ማን ነው መሐሌትን የመያዝ ፖይንት ላይ ነው ያለች መሐሌትን ለመያዝ ደግሞ መረጃውን አደራጅቶ በሚገባ በእኛ አቅም የሚሰራው ከኛ አቅም ውጪ የሚሆነው ደግሞ ሰፖርት ሊያደርጉ የሚችሉ ነገሮች ተደርገው ይሄዱ ነው የተረዳኸኝ ሆነ እንጂ ቀና ቢሆን አንተ እንዳልከው እኮ ቪዲዮ ቀርጻ ይሆንለ ያለህ ትርጉም የለውም በቃ ጀስት ማድከም ነው የሚሆነው ሰዎች ይገባሉ የራሳቸውን ኮንክሉዥን ይሰጣሉ ፋይናሊ ላይ ምንም መድከም ነው የሚሆነው አሁን መሐሌት የምትሆንበትን ሳጅንን እኔ ለመብረቁ እያልኩ ያለሁት መብታችን ነው ተጠራጥረን መስጠት በቃ መተመሳሰላለች የመልክ መመሳሰሏ በብዙ መንገድ ትመሳሰላለች ብለን አሰብን ይሄንን ነገር አደራጅቶ ለሚመለከተው አካል መስጠት እስከተቻለ ድረስ ማግኘት ይቻላል መፍትሄ ነው እየተረዳኸኝ ከሆነ እንትን ካልከኝ ማለት ነው
እሷ ጋም ለመግባት ሞክሬያለሁ። ከቻልሽ ስጪው አይነት ለማለት አልገባሁም። አጋጣሚ ያለኝ አሁንም ብገባ ያንን ነገር ማድረግ ትችላለሁ። ከዛ ውጪ ግን ኦልሞስት ሌላ ሰው ማግኘት የምንችል ከሆነ ወይም ሌላ ደግሞ እሷን ማረጋገጫ የሚቻል ደግሞ ከሆነ ኢቭን እኔ ልክ እንደ ናሽናል አይዲ አሁን ኢትዮጵያ እንደተጀመረው ውጪ ቅድም አሁን እያልኩ ነበር ቤላ አንደርስታንድ አድርገዋለች። እሱን ቁጥር ማግኘት የምንችልበት ካለ የቤት ቁጥሯን ማግኘት እንችላለን። ቤት ስንት እንደተዋወጠ ስንት አመት ተቀመጠች ማናት ምናንም የሚለውን ነገር ለማግኘት በጣም ኢዚ ነው። እሱ ገብቷል። እሱም ራሱን የቻለ ሪስክ ስላለው ማለት ነው። አንድ ጥያቄ ሳይጠፋብኝ ማለት ነው ቤላ ቅድም ጸጋ ምን አለችሽ መሰለሽ? ቤላ ልኬልሻለሁ በውስጥ አንቺም ስሜው አለችሽ። አንተዋወቅም ብላችሁ ነበረ። ይሄንንና እሱን ደግሞ ድንገት ማለት ነው ግን ይቅርታ እንዳትታዘበኛ ማለት በግልጽነት ስለሄድኩ ነው። ድንገት ከመብረቁ ጋር የምትሰራው እናቷን የሚያመጣው ማህሌትን ለማስተካከል ቢሆንስ? ይሄ የኔ ጥያቄ ነው። እኔ ደግሞ በዚህ ላይ ልጨምርላችሁ። እናትየው አለች በህይወቷ ብላችኋል አይደል? የዛችኛዋ እናት መቼም ልጅ የፈለገችውን ብትቀየር እናት ልጇን ታውቃለች። መብረቁ እሷ ለምን አታሳይም? እቺ እንትን ያለ ኖርዌይ ያለችው ልጅሽ ናት ወይ ብለህ ለምን አትጠይቃትም? ፎቶና ሳይት ቪዲዮን ያው ላይፍ ላይ ነው ያለችው አይደለ? ለምን አትጠይቋትም? እናት መቼም የፈለገው ቢሆን እናት መቼም ልጇን ታውቃለች ብዬ አምናለሁ። በህይወቷ አለች ብላችኋል መቼም። የኔ ጥያቄ ይሄ ነው። እዚህ ላይ ለቤላ ልኬልሻለሁ ያልኳትን ስልኩ ቁጥሬ ነው። በዋትስአፕ እንድልክልሽ ስልኩ ቁጥሬ ልኬልሻለሁ ነው ያልኳት በውስጥ። በኢንቦክስ ደግሞ ማን ሰው መላክ ይችላል። ሌላ አይደለም። ከጆ ግን ስልክም ስላለኝ ኦልሬዲ ከጆ ስለማውቀው ጆ ደግሞ እኔ ደግሞ ሁሌ እንዲያምን ጆ በጣም ስማርት ሰው ነው። እንደዚህ ለተጭበረበሩ በተጎዱን የሚቆም ነው። እኛም በሱ ነበር ማቆም አንድ ቤት ነው የማውቀው። ከአንድ አመት በላይ ሆነናል ከጆ ከምንታወቅ እንትን ላይ ማለት ነው። ስልኩ ቁጥር ግን ቅርብ ቀን የተቀያየር ነው እና በውስጥ ልላክልክ ዋትስአፕ ስማው ያልኩት ማለት ነው። አሰማቸው ያልኩት ለሱ በዋትስአፕ ሪከርድን ያደረኩላት እሷም ሪከርድን ያደረገችልኝ። እንዳጋጣሚ በሪከርድ ነበር ያወራ ነው ይሄ እንትኑን ማለት ነው። ከመብረቁ ቤት ከርዱ ያሰማልንና የኔን ጥያቄ ይመልስልኝ። በቃ ማሂ ቤላ መለሻ በቃ ችግር የለም። እኔ እንግዲህ የምለው ነገር ይች ልጅ ጸጋ የምትባለው ልጅ አሁን አይቻታለሁ። አንድ ነገር የምነግርሽ ነገር ጸጋ ለቤላ ምንም አይነት ሪከርድ እንዳትልኪ፣ ስልክ ቁጥርሽም እንዳልክልኝ። የምታወሩት ነገር ካለ ፐብሊክ ላይ ተተችተናል። ፐብሊክ ላይ እኔም ተጨምሬ ተሰድቤያለሁ። ፐብሊክ ላይ እናወራዋለን። በውስጥ ለውስጥ የሚካሄድ ነገር የለም። ምክንያቱም እኔም መጥቼ ራሴን ለማጽዳት የፈለግኩት ምንድነው ፐብሊክ ላይ እኔን ተናግረውኛል። ፐብሊክ ላይ መጥቻለሁ። ደባብቄ የማወራው ነገር አልፈልግም። ማንም ሰው ስልክ ቁጥር እንዲልክልኝ አልፈልግም። የማናችሁንም ስልክ ቁጥር አልፈልግም። እዚህ ጋር እናወራለን። ይሄው በሩን እንከፍታለን። እከሌ ቤት ከፈተ ገብተን እንናገራለን። ራሳችንን ነፃ እናስወጣለን። ራሳችንን እናስጥላለን። ከዛ ውጪ እኔ ከጸጊ ጋር ቁጭ ብዬ እሺ ጸጊ ሳጂ ምን ላከችልሽ ላኪልኝ የለኝም። ታይም የኔ ቆንጆ ሀቢብቲ የለኝም። አንቺ ራሲ ጸጋ የምትባየው ልጅ ስልክ ሌላ ስልክ ፈልጊና አምጭና አለኝ የምትዩን ነገር አሰሚ። እዚህ ሌላ ስልክ ባለቤትሽ የለውም፣ ስልክ ጎረቤቶችሽ የላቸውም። ጠይቂና ያንን ስልክ አውጥተሽ ማውራት ይቻላል። እከሌን ሪከርድ ታደርጋላችሁ። ምን አምነን ነው የምናወራችሁ? እንደዚህ አይነት ነገር እኔ አላረግም። ገባችሁ አይደለ? ይሄንንም ነገር ስነግራችሁ ቆይ ስሚ፣ ይሄንንም ነገር ስነግራችሁ ለመጀመሪያ ጊዜ እንደዚህ አይነት ነገር ውስጥ ጣልቃ ገባሁ ነው እኮ የምልሽ የኔ ቆንጆ። ላይፍ ስታይሌም አይደለም። ይህች ልጅ ግን ጥቂት ጊዜ እዚሁ ቲክቶክ ላይ እኔ ቤት ትመጣ ስለነበር ነው የመጣሁትኝ። ከዚህም ሲቀጥል ደግሞ እናቷ እንኳን በህይወት እንደሌለች እናቷ የለችም ብላችኋል ምናምን ለተባለው ነገር እዚሁ ፐብሊክ ላይ ነግራናለች። እኔ ቤት ያሉ ልጆች እኮ ይመሰክራሉ። ቤላ ቤት የነበሩ ልጆች ይናገራሉ። እኔም ነበርን። ወውስታት ቤላ የስሚኝ ይኸውልሽ፣ ይሄ ችግር የተፈጠረው እንዴት እንደሆነ ነገርሽ። ሳጁ የዛን ጊዜ ማህሌት ነች ሲሏት እንደ ቀልዳው ነኛው ነኝ ምናምን ትል ነበር። ገባሽ? እንደ ጨዋታ ያ በጣም ትልቅ ሚስቴክ ፈጥሮባታል። አንድ እንደገና ደግሞ እንዲህ እንትን ሲባል ደግሞ እልህ ያዛት። አሁን ፓስፖርቷን ታሳይ በሚባለው ነገር ላይ ስዊድን እና ኖርዌይ የሚኖር ሰው በተአምር ፐርሽን ነምበሩን አያሳይም። ገባሽ? ብዙ ችግር ሊመጣብሽ ይችላል።
ለማን የምታሳየው ነገር አለ። አሁን ጆ ቅድም የተናገረው ፐርሶን ነምበር ይባላል። አንድ ሰው የአንቺን ፐርሶን ነምበር ካወቀ የት ነሽ፣ ማነሽ፣ ምንድነሽ ዳይሬክት ማወቅ ይቻላል። ስለዚህ ሁሉም ፐርሶን ነምበሩን ይደብቃል። አሁን እኔ ስጠኝ ብትይ በሞት አልሰጥሽም የኔን ፐርሶን ነምበር። ገባሽ? ይሄም ችግር አለ። ቤላዬ ጆ ያሰማን ሪከርዱን። ሀጂ ግን ማህሌት በራሱ አይደለም ማውነኝ ወልኛለች። መብረቁ ቤት ገብታ ነው ማህሌት ወንድ ያለችው። ቆይ ይኸውልሽ ምን አለ መሰለሽ፣ አሁን አንዳንዴ ኢቫሉዌት የምናደርገው የሚመጡ ማስረጃዎች እኔ ላይክ መብረቁ በጣም ብዙ መረጃዎች እንደያዘ አውቃለሁ። በጣም ብዙ ነገር እየጣረ እንደሆነ አውቃለሁ። የሆነ ነገር ለማድረግ ለማሳካት ማለት ነው። ግን ላይክ መላመት ሳይሆን ዋና ኢሹአችን እዚህ ጋር የተቀመጥነው ምንድነው? ቅድም እንዳለው ኢቨን ስለ ሳጅን የሚያወራው ስለ ማህሌት ነው። ማህሌትን ማሳደድ ነው ብሎ ነጥብ አስይዟል መብረቁ። አስተውልሰሽ ከሆነ ማለት ነው፣ ሁላችሁም ልብ ብላችሁ ከሆነ። ስለዚህ ማለት ማህሌትን እንዴት እናገኝ፣ ሳጅንም ትሁን ሌላም ቦታ ትሁን ማንም ትሁን እንዴት እናርግ ነው። ገብቶሻል? አሁን በውስጥ የሚባለው የቤላን ሀሳብ መጋራው ምንድነው? በውስጥ ወይ በምናምን ሲባል እዚህ ጋር የተለያየ አይነት አስተሳሰብ ያለው ሰው ነው ያለው። የተለያየ ትርጉም ይሰጠዋል። የተለያየ አይነት ኢንፎርሜሽን ይስዳል። ገብቶሻል አይደለ? ይሄ በሆነ ቁጥር ነገሩን የባስ ዝም ብሎ ማጋጋል፣ ሌሎች ነገሮች ነው የሚፈጠረው። እኔ የምረዳው ማለት ነው። በዚህ ግን ሊሆን የሚገባው ምንድነው? የተደራጀ ፋይል እኔ ተስፍሽ ጋርም ኮርቻለሁ። ላይክ ደውዬለታለሁ። አንዳንዴ አላገኘውም። አሁን በተለይ ከሄደ በኋላ ሰዓት ዲፍረንስ ስላለ አንገናኝም እንጂ ዶክመንት ለፍቄ ኖሮ ጋር ገብቼ የተናገርኩት ነገር ምንድነው? ዶክመንቶች ይደራጁ። በቃ ዋሬቨር እዚህ ጋር የሚወራው ሰው ይተውና ዶክመንት አለኝ የተደራጀ ፋይል አለኝ የሚል ሰው ያደራጀውና እሱን ነገር በህግ አስደግፈው ይሄድ። ይሄን የማይተባበር አካል ካለ ሌላ ችግር ነው፣ እየተረዳሽኝ ከሆነ እንጂ አሁን እዚህ ጋር በምናወራው ነገር ገሌ ነው ብንል በቃ ቅድም እንደተባለው ነው። ሀጂም ብሎታል። ላይክ አሁን ስሙን ጠርቶታል። ኦልሬዲ የአንድ ሰው ፐርሰናል ነገር ስጥ ካልሽ እንዴት ነው የሚሆነው? እኔ አሁን የሆነ መረጃ ስጠኝ ብትይ አላረገውም። ለምን? በወጣው ቁጥር የሚጎዳኝ ሰው የዛን ያክል ይከሰታል። ዋሬቨር ይጎዳናል ብለን እንኳን አይደለም የምንወጣው። ቤላ አሁን ላይፍ ስለወጣች ምንም አድርጋ አይደለም። የፈለገችውን ነገር ስም ይሰጣታል፣ የፈለገችውን ነገር ይደረጋል ምናምን። በቃ ያንን የማይፈልግ ሰዎች አሉ። ያንን አስዩም አድርገን ኦኬ እንዴት አድርገን እንሄድ፣ ሳጅንንም እንዴት እናረጋግጥ። በኖርዌይ ህግ ይቻላል። በቃ ማንነትን ጠርጥሮ የሆነ ሰው ጠርጥሮ ማቅረብ ይቻላል። ያንን ነገር ዶክመንት ግን መነሻው ዶክመንት ነው የሚሆነው። ቤዚክሊ እንድትረዱኝ የሰረቀ ሌባ እጅ ከፍንጅ እስካልተያዘ ድረስ መስረቁን እየታወቀ ዶክመንት ማስረጃሽ እስካልያሹ ድረስ ሌባ አትዩም። በቃ ይዘሽ እኮ ፍርድ ቤት አቅርበሽ እኮ ይወጣል። እንዲታሰር እንዲቀጣ የሚያደርገው ነገር ዶክመንትሽ ነው። ስለዚህ ሞር ዶክመንት ነው ብዬ ነው የማስበው። እኔ አሁን ደግማችሁ እንድትረዱ የሚፈልገው እሱ ነው። ጸጊ አንትን አርጊው ቤስት ኦፍ የሚሆነው የተላላካችሁት ነገር ካለ እሱን በስክሪንሻት አርገሽ በሪከርድም አርገሽ እዚሁ ላይ ላይቭ ላይ በሌላ ስልክ ገብተሽ ላይቭ ማሳየት ነው ቤስት ኦፍ የሚሆነው፣ በጣም ጥሩ የሚሆነው፣ ማንንም ሰው የማይነካካ ማለት ነው። ለመብረቁ በተቻለኝ አቅም አሁንም ሰጀስት የማደርጋቸው ነገር ካለ አደርጋለሁ። ግን የሚያደክመን ነገር ነው እየሆነ ያለው። በአንድ ጉዳይ በጣም ደከመን፣ እኔ የተረዳሁት ማለት ነው። ሳጅንም ትሁን አትሁን፣ ማህሌትም ትሁን አትሁን፣ ሶሉሽኑ ላይ ትኩረት ከማድረግ ይልቅ ምልልሶች ላይ ነው። እገሌ ማን አለ ምን አለ የሚለው ላይ ነው የሚሄደው። እና ኢቨን እኔ ማይክ ላይ ከወጣው ጀምሮ አይተሻል። ግማሽ የፈለገውን ይሳደባል፣ ግማሽ የሆነ ነገር ይናገራል። እሱን የምናይ ከሆነ በጣም ትርጉም የለው። ቤዚክሊ ማህሌት ብዙ ሰው ጎድታለች። የጎዳችውን ሰው እንዴት እንካስ? በቃ እሱ ላይ ነው ፖይንት የሚደረገው። እኔ ማሰብ የሚፈልገውም እሱ ነው። ሪከርዱ የአንቺ ውስጥ ስለሆንሽ ሪከርዱን አንዴ ያሰሙን እያሉ ነው እንትኖች እና ጆን ይልክ አሁን እዚህ ጋር ማለት ነው ህዝቡ ግራ የተጋባው። አንተ አሁን የማህሌት ስራ መልሳሽ ሀዱ ነግቢ ጆኒ እኔ ምልክ አንተ ኢሮፕ አካባቢ ላይ ያለ ሰው ትመስላለክና በኢሮፕ ህግ የትኛውንም ነገር የምታደርጓቸው ነገሮች ሌጋል በሆነ መንገድ ነው የምታደርገው። ኢሌጋል የሆኑ ነገሮች አሉ። የሰውን ኢንፎርሜሽን የሰው ልክ ቅድም እንዳልኳችሁ ይሄን ሰው አውቀዋለሁ ብዬ እንኳን የመናገር መብት የለኝም። ገባችሁ? ግን መጥሪያ መጥቶልኝ ይሄንን ሰውዬ ታውቂዋለሽ ወይ ተብዬ ከተጠየቅኩኝ ለዛ ምላሽ ይኖረኛል እንጂ ወይ ያ ሰው እቺ ሴት ታውቅኛለች ካላለ በስተቀር ማንም ራሱን እንደዚህ አይነት ነገር ላይ አይከትም። ብዙ ጊዜ የኢሮፕ ኑሮ እንዴት ነው?
እንዴት ነው ሁሉም ሰው የራሱ ዓለም ላይ ፎከስ አድርጎ ነው እንጂ የሚኖረው እዚህ የሰው ህይወት ላይ ገብተን አንኖርም። ምክንያቱም ምን ያህል ሊያስጠይቅና ምን ያህል ሊያስቀጣ እንደሚችል ብዙዎቻችን እናውቃለን። ገባሽ? አሁን ብዙ ጊዜ እኮ ላይክ ኢሮፓ ሀገር ላይ ያሉ ሰዎች የሰው ላይፍ ውስጥ ገብተው ሲበጣበጡ አታያቸው። በጣም ጥቂቶች ናቸው። እነሱም ህጉ እንዴት እንደፈቀደላቸው አይገባኝም። እዚህ ጋር አውቃታለሁ አይደለም አውቀዋለሁ እከሌ ነው አስገቢው እንዳለ ኢንፎርሜሽን ይወጣል። ማነሽ ምንድነሽ ወዴት ነሽ? ገባሽ? ግን ምንድነው የሰውን ኢንፎርሜሽን አውጥተሽ የመስጠትም የመናገርም መብት የለሽም። ምክንያቱም ሱ ልትደረጊ ትችያለሽ፣ ልትጠየቂ ትችያለሽ። ገባችሁ? እኛ ግን አሁንም እያልን ያለው ምንድነው ማህሌት ናት ማህሌት አይደለችም የሚለውን ነገር ሳይሆን እቺ ማህሌት የምትባለው ሰው ሀገር ያጠፋች ናት በእኔ አመለካከት። ገባችሁ አይደለ? ሀገር ያጠፋች ህዝብ ያስለቀሰች ናት ከምሰማው ነገር እየተነሳ። ግን ደግሞ አንዳንዴ እንዳናምን የሚያደርጉን ነገሮች አሉ። ምክንያቱም ሶሻል ሚዲያ ላይ እውነት ያላቸው እንኳን ሰዎች ሲቀጠቀጡ ሲረገጡ ያለ ስማቸው ስም ሲሰጣቸው እኔ ታዝቤያለሁ፣ ተመልክቻለሁ። ገባሽ? የሆነ ሰው ብቻ ብድግ ብሎ ቤላ እንዲህ ናት ሊልሽ ይችላል። ይሄንን እያየሁኝ እውነታው እንኳን ቢሆን እንኳን የሆነ ነገር ለማመን እኮ ይከብደናል። እስፔሻሊ ናው ዴይስ የምናያቸው ነገር ምንድነው? እውነት ያለው ሰው ቆሞ ብዙ አይነት ነገር ሲደረግ እያየን ነው። ያለ ስማቸው ስም የተሰጣቸው ልጆች የሉም እንዴ ቲክቶክ ላይ? እኔ እኮ ያለ ስሜ ስም ተሰጥቶኛል። የኔ ቆንጆ ሽማግሌ አግብታ ዱባይ ነበር የምትኖረው ተብዬ። የምን አባታቸው ሽማግሌ ነው? ከየት አምጥተው ያጋቡኝን ነው? አንድ የሆነች አለሌ ሴትዮ ወጣ እንደዛ ብላለች፣ ተናዳ በኔ ላይ በቃ ስለምትቀና ነው ይሄንን ነገር ያደረገችው። ቤላ እኮ አውቃታለሁ፣ ሽማግሌ ዱባይ ነበር የምትኖረው አለች። ሽማግሌ አግብታ በቃ እድል አግኝታ ነው ወደ ዩኬ ሄደችው። አስቢው እንግዲህ እንደዚህ አይነት የሚሉ በሬ ወለደ የሚሉ ሰዎች አሉ። ከዛ በኋላ ሁሉም እየመጣ አሉ እየተከተሉ የሚያራግቡ ሰዎች ሽማግሌ አግብተሽ እያሉኝ ስሜ ዝም ብሎ ሲያጠፉ ስለነበር አልሞቀኝም፣ አልበረደኝም። ህይወቴን ጠንቅቄ ስለማቀው ባሌ እንኳን ቁጭ ብሎ ቪዲዮ ተፖስቶ እያዩ የእሱን ፊት እያዩ ሽማግሌ ነው ያገባሽው የታለ ሽማግሌው ይሉኝ ነበር። ማንን እንመን ነው ጨዋታ? አያችሁ፣ እኛ ስለደረሰብን እኮ ነው። አሁን እኔ እንዴት ልመን? ምንድነው የሚያሳምነኝ ነገር? ይሄ ነገር ተፈጥሮ ተነግሮስ ቢሆን የሚለው ነገር ጭንቅላቴ ውስጥ አለ። የሰዎቹ ጉዳይ ግን አያሳስበኝም ማለት አይደለም። የተጎዱ ሰዎች አራራላቸው ማለት በደንብ ራራለሁ። ልክ ቅድም እንዳልኳችሁ ማህሌትን ባገኛት አንደኛ ዘብጥያ ማስጥላት እኔ ነኝ አልኩሽ። ገባችሁ? ግን ምንድን ነው እዚህ ጋር ግን በስማ በለው የምናረገው ነገር አይኖረንም። ኤቪደንስ እያዝ ፋይሎች ይሰብሰቡ፣ ፋይሎች ይያዙ፣ ፋይሎች ተጠናክረው ይቆሙ። ከዛ በኋላ ምንድን ነው ማህሌትን ማሳደዱን መቀጠል ነው። ገባሽ አይደል? በህግና በስርዓት በደንብ መሄድ ነው። ህግን ጠንቅቆና የህግን አካሄዶችን ጠንቅቆ መረዳት ነው። ከዛ በኋላ ምንድን ነው ኢዚ ነው። ገባችሁ አይደለ? ይህንን ነገር ለማድረግ ቀላል ነው። ካየሽው ቤላዬ ፎቶንም ካየሽው አሁን እሷ ናት ብለው ያቀረቡትን ፎቶ አሁን እኔ እንዳምንም እንዳላምንም የሚያደርገኝ ነገር የሳጆ የግንባር ሳይዝ እና የልጅቷ የግንባር ሳይዝ ጭራሹን አይገናኝም። አሁን ጥርስ ኦኬሽ ሊሰራ ይችላል። ጣልቃ ሳትገቢ እኔ ላውራ እና ከዛ ታወሪያለሽ። ቆዳ አሁን የተሸበሸበ ይችላል፣ ከንፈር ሊሰራ ይችላል፣ አፍንጫ ሊሰራ ይችላል፣ ከንፈር ጥርስ ይሰራል። ገባሽ? የግንባር ሳይዝ ግን አታተልቂው፣ አታሰንሺው፣ ምንም ማረጋት እሺ። አሁን ግራ የሚያጋባው እሱን ፓርት ደግሞ አሁን ግራ ያጋባኛል። እናት ብዬ ለማለት ሀጂ አሁን ያልከውን ነገር ቤላ ይሰማል አይደለ? እኔ እንትን ልበል አሁን ያለውን ነገር ፌሻል ሪኮግናይዝ ተጠቅሜ ለማየት ሞክሬያለሁ። የአይን ርቀት ምናምን የሚለው ነገር አለ። ግን እዚህ ጋር ምን ተነስቷል መሰለህ? ሰርጀሪ አሰርታ ቢሆንስ ኢፌክት ኢቨን ኢፌክት ሪሙቫል አለ። በነገራችን ላይ ኢፌክት ስለተደረገ ሳይሆን ኢፌክት ሪሙቭ ማድረግ የምታይበት አለ፣ የተለያዩ አንግሎች ማለት ነው። በዛ መንገድም ሁላ ለማየት ሞክሬያለሁ። ግን ሁለት መልስ ነው ያገኘሁት እኔ። ናትም አይደላትም የሚል የሚያመሳስልበትን ነጥብ አስቀምጧል፣ የማይመሳሰልበት እሱ ሶሉሽን አይደለም፣ ግሬታ ነው። ምክንያቱም አሁን እኛ ቴክኖሎጂን አንደርስታንድ የምናደርገው በምን ያህል ነው የተረዳኸኝ ነው አይደለ? ያ ራሱ ችግር ነው ያለብን። አንድ ቅድም ቤላ ስታወራ በነገራችን ላይ ጽጌም ያልተረዳችው ነገር ሳጅን ኢፍ ማህሌትን ካልሆነች ይሄ ጨዋታ መመቸት ብቻ አይደለም።
ኢፍ ክስ ከመጣ ትፈልጓለች። ይሄንን ክስ መጠንቀቅም ይፈልጋል ብዬ ስለማስብ፣ ምክንያቱም በኖርዌይ ህግ መንግስትን ሁላ ለተጉላላሁበት ብለህ መጠየቅም ትችላለህ። የተረዳኸኝ ነው አይደለ? ኤግዛክትሊ ካሳ መጠየቅም ትችልበታል። በጣም ብዙ ብር ስለሆነ በቃ ጀስት ኢንጆይ እያደረገችው ነው። ሰው እየጠበቀ ስለሆነ ነው። አመሰግናለሁ። እንዴት ናችሁ? ሰላም ነው ወይ? እንዴት ናችሁ? ሰላም ብያለሁ። ጎበዝ ቤላ፣ በቀደም አይቼሻለሁ እና ጎበዝ ነገሩን ለመፍታት የምትሄጅበት ርቀት ሳላደንቅ አላልፍም። እንዴት ነው? እኔ ሳጂን ላይክ እንደዚህ ፐርፊውም ሪቪው የሚያደርጉ ነጮች ብቻ ነው የማውቀው እኔ እና እሷ አበሻ ሳይ በጣም ደስ አለኝ። ተከታተልኳት። ጎበዝ ነች ደግሞ በቃ እንጂ እኔ እንደዚህ ሴቶች አበሻ እንትን ሳይ በጣም ነው እንትን የምለው። ሶ ደግሞ የምታወራው በእውቀት ነው ላይክ ዝም ብሎ እንትን ሳይሆን በጣም የረዥም ዓመት እውቀት እንዳላት ነው እንጂ እንደዚህ ያጭር ጊዜ እንትን አይደለም። ሆቢዋም ነው እንደምትለው እሷም ፓሽኔ ነው የምትለው። ሶ ከዛ በኋላ እንደዚህ ግርግሩ ሲነሳ እሷ በጣም እንትን ተረጋግታ ነበረ እንትን የምትለው። እንደውም እንዴት ብዬ ላሳምናችሁ፣ በቃ የሆነ ሲቲ ላይ እዚህ ቦታ ሆነሽ ቪዲዮ አሳየን ብትኝ እኮ እኔ ያሳያችኋለሁ ትል ነበር በፊት ከማሳየቷ በፊት ማለት ነው። ሶ ማለት እንዴት ብዬ በቃ እሷ ራሱ ግራ ገብቷታል። እንዴት ብዬ ነው ማሳመን የምችለው ዲቴይል ሳይገባት ላይክ እንደዚህ ያን ያክል ብር እንደወሰደች ያቺ ማህሌት የምትባለዋ ምናምን ከዛ ፋሲካ የምትባለዋ ብቻ ነበረ የምታውቀው እሷ። ከዛ ይሄ ሚኪ የሚባል መጣ። አም ሶሪ ለእናንተ ብዬ ሁሉም ነገር አድርጊ ያላችሁን ነገር አደርጋለሁ ብላ እንትን አለች ማለት ነው። ከዛ እነሱ እሺ አለ ያ ሚኪ። ከዛ አንቺም እንትና ቤት ገብተሽ እንዲያውም ሪኩዌስት ስልክ ነበር እኔም ገብተሽ በጣም ተነጋገራችሁ። ፍቄ ነው ስሙ። ከዛ በንጋታው ቪዲዮ ወጣች እሷ እና እኔ ምን ተረዳው መሰለሽ በቃ ላይክ በጣም ሺዝ እንትን ላይክ ለማገዝ እንደውም እልህ ውስጥ እኔ ብሆን እውነት ለመናገር ያን ያክል አንድ ነገር ትጠይቅኝና በንጋታው ደግሞ ያረኩት ነገር ሌላ ጊዜ ደግሞ የሆነ ነገር ስትጠይቅኝ ይሁን እንዴ ይሄ ትክክለኛ እንትን አይደለም ላይክ የሚፈልጉት ነገር ማስተጓጎል ወይም ላይክ ዲፌም ማድረግ ነው እንጂ ይሄ ትክክለኛ ወንጀለኛ አብረን ለምን አንፈልግም ነው ምለው። ገባሽ? ዱባይ ነኝ ከተባለ ዱባይ አይደለሁም እዚህ ነኝ ብላ አሳየች። ፓስፖርቷ አሳየች፣ ቁጥሯ ሰዎች የሚያውቋት 17 ዓመት 20 ዓመት የሚያውቋት ሰዎች አሉ። ሶ ለምንድን ነው እኛ በዓለም ላይ ያለ ነው ኢትዮጵያውያን ለዛች ማህሌት የምትባለዋን ሌባ የተባለች ለምን አብረን አንፈልግም? ያችኛው እናቷም አሉ እናቷ ካሉ ለምንድን ነው እናቷ ቀርበው ልጃቸውን እኮ ማወቅ ይችላሉ። እሷ አሁን ለዚህ ሬዲ ነች እኮ አሁን በእልህ ላይ የሆነ ስድብ የሆነ ትክክለኛ እንትን እንዳልሆነ ነው ስለ ምንድን ነው እልህ ስለተጋቡ ነው እንጂ እኔ ሳጅን ከማውቃት ጀምሮ ሺ ኢዝ ሶ ናይስ ለማስረዳትና ሰውን ለማገዝ ምትሄድበት ኢቭን ለእርዳታ እንኳን ስታይ በቃ በጣም ሺ ሃዝ ሶፍት ሃርት እንኳን ያን ያክል ብር ወስደዋል ከተባለ እንደ እሷ ማብራ እኮ ልትተባበራቸው ትችላለች። ኢቭን ማህሌት የምትባለው እንኳን ኖርዌይ ብትገባ እሷ ራሷ ልትተባበር የምትችል ሰው ነች። እንደዚሁ ማንበብ ይቻላል። ሳይኮሎጂካሊ ስታያሊቲ ተቀብለው ማህሌት የምትባለዋን ሌባ እዛ አትኩሮ መስራት ጆንን ሲል ነበር። ሌሎቻችሁም እንዲሁም እናቷ አሉ ከተባለ የዛች ማህሌት ለምንድን ነው እናቷ ቀርበው ሳጂ ደግሞ እምቢ እንደማትል ነው እንግዲህ በጣም ሰው ለመርዳት የምትሄድበት ርቀት እያየን ነው። ሶ ይሄን አስተካክለን በአፍሪካ ሚኖር አፍሪካ ፓርቲሲፔት እንዲያደርግ ኤዥያ የምትኖሩ ኢትዮጵያውያን ኤዥያ ላይ አሜሪካ ሁሉም ቦታ የምትኖሩ እንደዚህ አንድ ላይ ሆነን ያቺ ሌባዋን ለመያዝ ነው እንጂ አሁን ዘሬዲ አሁን ቆይ ፓስፖርት አሳየች ተብሏል አይደለ? አይቻለሁ ብላ አንድ ሴት ተናግራለች። ፓስፖርት አይደለም ፓስፖርት አሳይታለች። ቤላ አሳይታለች። ቆይ ለአንዴ ላስረዳሽ ነው ቁጥሩ ምናምን ሄድ አርጋ ስሟ ማህሌት እንዳልሆነና ዜጋዋ ኖርዌያን እንደሆነች ቆይ አንዴ በእናታችሁ ቆይ ይኸውልሽ ቤላ ልንገርሽ
ለሀቢባ እሷ በውስጥ ልካላታለች ፊቷንና ስሟን። ገባሽ? እነ መብረቁ እንዴት ለእሷ ላከችላት ለእኛ ስትልክልን ሲሉ ተነጋገሩ፣ ተናደዱ እነሱ። ከዛ ሀቢባ ቤት አንቺም እኮ ቀድመሽ ከዛ በኋላ መሰለኝ የገባሽ ባልሳሳት እሷን መብረቁ ይምጣ ሲሉ ሀቢባ ይምጣ ምንም ችግር የለኝም በስነ ስርዓት ካወራ ስድብ ከሌ። ከዛ ሀቢባ ምን አለች? እኔ የሰጠሽኝ እኮ ፎቶና ስምሽን ነው አለች። ከዛ እኔ ቁጥሬን አልሰጣችሁም እንደ መታወቂያ ያዙት ከፈለጋችሁ ክሰሱኝ አለቻቸው። እሷ ያለችውን ነው የምነግርሽ። እሺ ቃል በቃል እሷ ይሄንን ያለችው። ይሄ ካልሆነ ሰምቼዋለሁ ሶፊ። እኔ ያልኩሽ ብቻ እኔ ማህሌት አይደለች የሚለው ማህሌት እንዳልሆነች ሙሉ ስሟ የሚያሳይ ለቤላ ማስረዳት ሙሉ ስሟ ግን አሳይታለች ማህሌት እንዳልሆነች እና የኖርዌይ ዜጋ እንደሆነች አይደለ? እሱን እኮ ለቤላ እየነገርኳት እኮ ነው። እሱ እኮ ነው እነሱ ማህሌት አይደለችም ሲሉ ማህሌት እንዳልሆነች አሳየች። ኖርዌይ ዱባይ ነች ሲሉ ቆይ አንዴ በእናታችሁ ስታወሩ በጣም ብዙ ሰዓት ሰምቻችኋለሁ። እኔ የምለው አሁን አዳምጪ ልንገርሽ፣ ቁጥሩን ስጪን አሏት። በቁጥር ነው የሚታወቀው። ገባሽ? እሷ አልሰጣችሁም ከፈለጋችሁ ክሰሱኝ እንደ መታወቂያ ያዙት አለቻቸው። እነሱ የሚፈልጉት ማህሌት መሆኗ አለመሆኗ አይደለም ሲጠይቁ የነበረች እኮ ላስረዳሽ አንዴ ኖ እነሱ የሚጠይቁት የነበረች ሀዱ አንዴ ይቅርታና ይኸውልሽ በቤላም እዚህ ጋር እንድትሰሚኝ። በነገራችን ላይ ሳጅንን ሰው በጣም ብዙ እንዲጠራጠራት የሆነው የማህሌት አደገኝነት ነው። በረንብ ሁሉም ሰው እንዲገነዘበው። ምክንያቱም በጣም ራሷን መለወጥ ትችላለች። ራሷን በጣም ኃይለኛ አይነት ሰው ናት። ስለዚህ ምን አይነት ባህሪ ያላት ያቺኝ አይ ኖ በቃ ታሪኩን ስትሰሚው በጣም ከባድ እንደሆነች ትረጃ። ሰዎችን ውስጥ ልባቸው ውስጥ የመግባት ነገር ኃይሉ አላት ያቺኛዋ። ገብቶሻል? የምትፈልገውን ላይክ ካች ሚ ኢፍ ዩ ካን የሚለውን ፊልም ካየሹ በተወሰነ መንገድ ይገልጻታል። ያው በረንብ እንትን ማለት ነው። ላይክ አሁን እኔ ላይክ አሁንም ፓስፖርትን ብታሳይ ፓስፖርቱን አለማመን ሰው መፈለግ ከቻለ ይችላል። እየተረዳሽ ነው አይደለ? ፓስፖርት እየታየ ሌላም ነገር ቢሆን ግን እሷ ፍቃደኛ ከሆነች ስፔሻሊ ጉዳዩ ያለው ከመብረቁ ጋር ሲሆን ከመብረቁ ጋር ስለሆነ ያለው ከመብረቁ ጋር ይሄንን ማለት ፐርሰናል ኢንፎርሜሽን ለሌላ ሰው አሳልፎ አይሰጥም። ወይም ይሄ ነገር ብላ ትረስት ካረገችው አሳልፋ ልትሰጠው ትችላለች። which means ሪስክ ስላለው ማለት ነው። ከሪስክ ጋር የሚመጣው ሪስክ ምክንያቱም ዘ ሆል ሂስትሪዋን ነው የምትሰጠው፣ ማንነቷን ጭምር ነው የምትሰጠው። ቅድም ሀጂም ስላነሳው እኔም እየነገርኩት ስለሆነ ምክንያቱም ቁጥሩን ስትሰጪ እንደኛ ሀገር አይደለም። የሆነን መታወቂያ መስጠት አይደለም። መች ምን ገዝተሻል፣ ምን አንቀሳቅሰሻል፣ መች ገብተሻል፣ መች ወጥተሻል፣ ዘ ሆል ሂስትሪሽ ነው የሚወጣው። ገብቶሻል? ይሄ በሷ ፍቃደኝነት በሷ በጎ ፍቃድ ነው ይሄ የሚሆነው። ግን አይ እሱን ካለን ግን ጀስት መሆን የሚችለው በቃ ቅድም እንደተባለው ሞር ፎከስ የሚደረገው ማህሌትን የመያዝ ሁኔታ ኢቨን ሳጅንም ተጠራጥሯል ተብሎ ዶክመንት አደራጅቶ የሚጠየቅበትን መንገድ መፈለግ ነው እንጂ እዚህ ላይ የሚሆነው ነገር ሰዎችንም ያደክማል፣ ጉልበትም ይጨርሳል። ፕላስ ፖዚቲቭ ኢነርጂ ይዘው መጥተው ወይ ሶሉሽን ይዘው የሚመጡ ሰዎችንም ሌላ ስም እያሰጠ ሌላ ነገር ነው የሚሆነው በእኔ አመለካከትና ቴንኪዩ ስላስገባሽኝ። እኔ ልውጣ፣ ጥያቄ ከሌለ ሪከርዱንም አላከችልኝም። ጆኒ አንዴ እንትን ምልክ ነገር እኔም አሁን ልክ አንተ እንደተናገርከው በፖዚቲቭ መንገድም የገቡ ሰዎች እየተነኩ ነው ያልከው ነገር ላይ ለዛ ነው እኔም ተነክቼ ነው ዛሬ ቤቴን ከፍቼ ነው ማጥራት አለብኝ። እኔ አሁን ምንድነው ከመብረቁ ጋር ትተዋወቃለች፣ ከዚህ በፊት መብረቁን ታውቃለች፣ እነ ፈቄን ታውቃለች ምናምን የሚባል ነገር መጣብኝ። እዛ ጋር ዲፌንድ ለማድረግ ነው የገባሁትኝ። ገባችሁ አይደል? እዛ ዲፌንድ ለማድረግ የገባሁበት ቦታ ላይ ምንድነው ቤላ እነዚህን ሰዎች ታውቃለች፣ እኔ ዲፌንድ ላረጋት ነው የገባሁትኝ። ትንሽዬ በማቀው ነገር ኖኖች ልጅ እዚህ ሶሻል ሚዲያ ላይ ትንሽ ጊዜ አውቃታለሁ። በማቀው የማቀው ነገር ይሄ ነው። ከኔ በላይ ደግሞ የሚያውቋት ልጆች አሉ፣ እነ ሀጂ አሉ፣ እዚህ ጋም ጽጌ ምናምን ትባል ልጅ አለች። ጥቂት ነው የሚባለው በልዬ ያለሽ ያለሽ እሺ ምንድነው ዲፌንድ ለማድረግ ነው የገባሁት። ልክ እኔ ገብቼ ሼር ያደረጉልኝ ነበር። ሼር ያደረጉልኝ ልጆች ራሱ እዚህ ጋር አሉ። እኔ ደግሞ ከቲክቶክ ወጥቼ ዲአክቲቭ አድርጌ ገና ልክ እንደገባው ነው የተላከልኝ ማለት ነው። ነግቢ እንዲያለ ነው ይሄ ልጅ እንዲያለው የሆነ ነገር ወይ ኧረ በእናትሽ ምናምን ሲሉ ከዛ ገብቼ የእሷን እንትን ሳይው ሀገር ሙሉ ጦርነት ነው።
ከዛ እስኪ ልግባና እስኪ ላውራቸው ብዬ ልክ እኔ ስገባ መጀመሪያ ያየሁት ነገር ምንድን እነዚህ ሰዎች ተሳዳቢ ናቸው ይጮሃሉ ወይ ረጋ ብለው ነው የሚያወሩት ምናምን የሚለውን ነገር አይቼ ነው። አሁን ይሄ የሚንጫጩ የሚጮሁ የሚሉ ሰዎች ቢሆኑ አልገባም፣ ግደለኝ። አይ ዶንት ላይክ ኢት። ቤላ እዚህ ጋር አንድ ነገር ልንገርሽ፣ የነበረው ነገር ሰላማዊ የሆነ ነገር ይነጋገራሉ በዚህ ኬዝ ላይ ግን የሆነ አንዱ ጽንፈኛ አደገኛ በቃ የሚል ሰው ስላላየው ገባሁኝ። የገባሁበት ፐርፐስ ግን ምንድን ነው? በማቃት ትንሿ ነገር ዲፌንድ ለማድረግ ነው። ልክ እኔ ሀገር ሰላም ነው ብዬ ከዛ ስወጣ ቤላ እነዚህን ሰዎች ታቃቸዋለች የሚል አጀንዳ ደረሰኝ። ሲሪየስሊ ሪሊ ቤላ ይኸውልሽ፣ እኔ አሁን እዚህ ጋር እንዲ ማለት ትርጉም ያለው ነገር መስሎ አይታይም። እኔ አሁን ሳጁ የሆነ ጊዜ ለእኔ መታ ጊፍት ስትሰጠኝ ሳጁን በደንብ የምታውቃት ኖርዌይ የምትቀመጥ ከድሮ ጀምሮ የምታውቃት ሴት አንተ ታውቃታለህ እንዴ ምናምን ብላ ነው ያወራችኝ። ያችኛዋ ለእኔ በጣም ቤስቴ ናት። ገባሽ? ግን መታ ፈቃደኛ የምትሆን ሰው አይደለችም። መተሽ ተናገሪ ቢላት ያቺ ሶሻል ሚዲያ ላይ የምትወጣ ሰው ስላልሆነ ፈቃደኛ ላትሆን ትችላለች። ግን ሳጁን እኔ ይሄ አሁን አይደለም ማለት እዚህ አይደለም የተናገርኩት። ጂጂ ቤት የሆነ ጊዜ ስናወራ በደንብ የምታውቃት ጓደኛ ያለች በደንብ ነው የምታውቃት ኖርዌይ አልኩኝ። ገባሽ? እንደውም አይደለችም ብዬ ወጥቼ ተና ምን አገባ ምናምን ሲሉ እኔ ጉዳዩ እኔን ስለማይመለከት ብዬ ዝም አልኩኝ ማለት ነው። ይሄ ሰው ደግሞ የማይገባው ነገር ሳጁ በጣም ብዙ ነገር ታሳያለች። ወርቅ አለኝ ብላ ታሳያለች፣ ብዙ ሽቶች ታሳያለች። አንድ ሰው አሁን እንደዚህ አይነት ነገር ሲኖርሽ ሆን ብለው ፐርሶን ነምበርሽን እያጣሩ ያለሽበት ቤት አግተው ሊዘርፉሽ የሚዘጋጁ ብዙ እንትኖች አሉ። ገባሽ? ኖርዌይም ስዊድንም ይሄ የታወቀ ነገር ነው። ስለዚህ ያንን ነገር ማሳየት ለእሷ ለህይወቷ አስጊ ነው። አይሆንም። እንዴት አመሻችሁ ቤላዬ? እንዴት አመሻሽ? ከቤቱን ከከፈትሽ ጀምሮ ከታች ነበርኩና በጣም በተደጋጋሚ እየጻፍኩ ነበር አስገቢኝ ብዬ ኔትወርክ የሚሆን አላውቅም። ስለ መሀሌት ጣጥር አድርጌ ልንገርሽና